ሁላችንም የሚያሸማቀን ምን ደብቀው ምን ፈራው ኦር ደግሞ ባናፍርበት እንኳን እንከን እየሆነብን ያለ የሆነ ቦታ እንዳንደርስ እንቅፋት እየሆነ ኮንስተንትሊ እያሰናከለን ያለ መጥፎ ልማድ አለ። ምናልባት የሚለያየው የሱ ህይወት ላይ ያለው ኢምፓክት ልዩነት ሊሆን ይችላል። አንዳንድ መጥፎ ልማዶች ጭራሹኑ ከምንም እንዳትሆን ሽባ አድርገው የሚያስቀምጡ ናቸው። አንዳንዶቹ ደግሞ ሳይታወቅ ሳይጎዱ ወይም ደግሞ ጉዳታቸው ቀስ እያለ ስለሆነ ላናስተውለው እንችላለን። ጉዳቱን መጨረሻ ላይ ሊሆን ይችላል የምናየው፣ አሁን ላይ ልክ የሚመስሉን ማለት ነው። ሆነም ቀረም ግን አንድ ልማድ መጥፎ ልማድ ነው መሰበር አለበት የሚባለው መሆን ከምታስበው ወይም ጤናማ ኑሮ ብለህ ከምታስበው ነገር ወይም ከምትመኘው ነገር እንቅፋት እየሆነብህ ካለ፣ ደግሞ የሚገርመው እያሰብከው ለመተው ግን መተው የማትችለው ለመተው ትሞክራለህ ወይም በዚህ በንቁ አእምሮ ጭንቅላት እንደማይሆን ታስባለህ ግን የማታደርገው ነገር ሁሉ መጥፎ ልማድ ይባላል ማለት ነው። በነገራችን ላይ ልማድ በራሱ በጣም የሰው ልጅ እግዚአብሔር ከፈጠረልን የሚገርም ነገር ብዬ የማስበው ልማድ ነው። ምክንያቱም ኢማጂን ነገሮችን የማንለምድ ቢሆን እኔ እንጃ በጣም የሰው ልጅ ምን ያህል ደካማ እንደሆነ አስቡት። ነገሮችን የመልመድ አቅማችን ነው በጣም ብዙ ነገርን በአንዴ እንድናረቅ እንድንመራመር ህይወታችንን እንድናቀል አይደል እንጂ አስበው ምግብ መስራት በየቀኑ እንደ አዲስ ቢሆን የምታስታውሰው፣ መኪና መንዳት በየቀኑ ልምዶችን እያንዳንዱን ነገር ማስታወስ ቢጠበቅብህ ብለህ አስበው። ሰርቫይቭ ራሱ በጣም አደገኛ ነው የሚሆነው። ልክ እንደሚረሱ ሰዎች በጣም ሲሪየስ የሆነ የመርሳት ችግር ያለባቸው ሰዎች አይነት ብለህ ብታስበው በጣም ነው የሚከብደዋል። አንዳንድ ሙቪዎች ያሉ ምን ያህል ሪል ኤክስፒሪየንስ ላይ ያለ ነገር አላቅም፣ ግን አንዳንድ ፊልሞች አይታጣቅም የሆነ ቦታ እየሄደ ይረሳዋል ምን እንዳሰበ አይደል? የሆነ በየምናምን ደቂቃው የሚረሱ ሰዎች ምናምን ልክ እንደዛ ነው የምንሆነው ማለት እኮ ነው። በቃ ሊትራሊ ምንም ነገር አታረግም። አሁን ያረከውን ቀጥሎ አታቆም። ስለዚህ ፕሮፌሽን የሚባል ነገር ራሱ ይኖራል ብዬ አላስብም አይደል? የሆነ ነገር ነገም አዲስ ነው ተነገ ወዲያም አዲስ ነው። በጣም 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 አሜዚንግ የሰው ልጅ ባህሪ ነው ልማድ። በሚገርም ሁኔታ ግን መጥፎ ልማድም አብረዋል። በዚሁ ያክል ጥቅም እንዳለው ሁሉ በዚሁ ያክል ደግሞ መጥፊያም ነው። በዚህ ቪዲዮ ምንድነው እንድናወራ የፈለኩት መሰላችሁ? የምር ግን በጣም ብዙ ሀሳቦች ይሰጣሉ። መጥፎ ልማድን ስለመስበር ስለማሸነፍ በጣም ብዙ ሀሳቦች ይሰጣሉ። ግን የምር እንዴት ነው መጥፎ ባህሪህን ወይም መጥፎ ልማድህን ብሬክ የምታረገውና የምታስወግደው? መጥፎ ልማድ እንዴት ይወገዳል? በጣም ብዙ ቪዲዮዎች አይታችሁ ሊሆን ይችላል፣ ግን አብዛኞቹ ቪዲዮዎች አልሰሩላችሁም። ምክንያቱም ልማድ ቀላል ስላልሆነ። በሚገርም ሁኔታ አንድ ደስ የሚለኝ አባባል አለ። ከሰይጣን ልምድህን ፍራ። አይ ቲንክ አቡነ ሽኖዳ ናቸው ያሉት መሰለኝ። ከተሳሳትኩኝ እንግዲህ ኮሜንት ላይ አረቡ። ከሰይጣን ልምድህን ፍራ። ምን ያህል መሰናክል እንደሚሆን፣ ምን ያህል ባልጠበቅከው ሰዓት እንደሚያዋርደ፣ ምን ያህል ከቁም ነገር ቦታ ወደ ታች እንደሚስብህ መጥፎ ልማድ ከሆነ፣ ምን ያህል ቀጥ ብሎ ደህና እየሄደ የነበረን ህይወትን በገዛ እጁ ጠልፎ እንደሚጥልብህ። በጣም ጥሩ ግንኙነት ኖሮት የእጅ አመል ያለበት ሰው ግንኙነትን አፍርሶ አያውቅም። ደህና መስሪያ ቤት እየሰራ ደህና በቃ ተለወጠ ስትል ከአለቃው የሆነ ነገር ሰርቆ እንደገና ከዜሮ ይጀምራል። ወይ የማይጨስበት ቦታ ሲያጨስ ይያዛል። ሶስ ፓወርፉል። ብዙ ሰዎች ልምድህን ለመተው ከልምድህ ጋር መታገል አለብህ የሚል ፕሪንሲፕል አላቸው። ብዙ ጊዜ በጣም ብዙ ጥናቶችም እንደሚያሳዩት ፕራክቲካሊ እናንተም በየቤታችሁ እንደሞከራችሁት በጣም ብዙ ልማዶችን ቀጥታ በመታገል ማሸነፍ አይቻልም። ብዙ ሰው የሚመስለው ነፃ ፍቃድን ተጠቅመህ ልምድህን የምታቆመው። ፖርኖግራፊ ሱስ ያለበት ሰው በቃ ከዚህ በኋላ ፖርኖግራፊ አላይም ትግል ከጭንቅላቱ ጋር፣ ሲጋራ ሱስ ያለበት ከዚህ በኋላ አላጨስም ብሎ ቁጭ ብሎ በቃ ጫትም እንደዛው ወሬቨር ሱስ ብቻ። ሁላችንም እንዳልኩት የግል የማይታይም የሚታይም ሱሶች አሉብን፣ ምልክት ያላቸውም የሌላቸው። ያን ነገር ለመተው ቁጭ ብለህ በነፃ ፍቃድ መታገል በጣም በነገራችን ላይ ነፃ ፍቃድ በጣም በጣም ጥገኛ ነው ብዙ ፋክተሮች ላይ። ብቻውን ረጅም ሰዓት መቋቋም ይችላል። ስለዚህ ታዲያ እንዴት ነው እነዚህን መጥፎ ልማድ ምን ሰብረው ካልን እስኪ የተወሰኑ ስቴፖችን በጣም ኢምፖርታንት የሆኑ መጀመሪያ ልማድን ብሬክ ዳውን እናድርገው። ልማድ ራሱ ምን ማለት ነው? አንድ ልማድ 3 ስቴፖች አሉት። በእርግጥ 4ም ያደርገዋል። በተለይ አቶሚክ ሃቢት የሚለውን መጽሐፍ ካነበባቸው 4 ያደርጋቸዋል። ግን ሞስትሊ በሳይንስ ደረጃ በጥናት ደረጃ የተቀመጡ 3 ናቸው። ቀስቃሽ አለ፣ ትሪገር ወይም የሚቀሰቅስብህ ያለ ልማድ አለ። ለቀስቃሹ የምትሰጠው መልስ ወይም ደግሞ ድርጊቱ አለ አይደል? ከዛ ሽልማት አለ አነሰም በዛ። ለምሳሌ አንድ ሰው ፖርኖግራፊ እንዲያይ ወይም የፖርኖግራፊ ልምዱ ወይም መጥፎ ልማዱ እንዲነሳ የሚቀሰቅስበት ነገር አለ። ኢንስታግራም ማየት ሊሆን ይችላል አይደል? ብቻውን መሆን ሊሆን ይችላል፣ ኢሞሽናሊ መደበር ሊሆን ይችላል፣ የብቸኝነት ስሜት ሊሆን ይችላል። እንደዚህ አይነት ነገር እሱ ምን ያስደርገዋል? ያን ፖርኖግራፊ
እንደ ያን ፖርኖግራፊ አይቶ የሚያገኘው ሪዋርድ ወይም ሽልማት ስላለ እኮ ነው። ፕሮሰሱም ሽልማት ሊሆን ይችላል። በነገራችን እንደ ፖርኖግራፊ ያሉ አንቲሲፔሽኑ ገና ምኞቱ ራሱ ሽልማት ስለሆነ ዶፓሚን ሰውነት ውስጥ ሪሊዝ እንዲደረግ ስለሚያደርግ፣ ስለዚህ የትኛውም ፖዚቲቭም ይሁን ኔጌቲቭ ልማድ የራሳቸው ቀስቃሽ፣ ከዛ ድርጊቱ ወይም ባህሪው፣ ከዛ ደግሞ ሽልማት ወይ ውጤት አለው ማለት ነው። ስለዚህ እንግዲህ በዚህ ስቴፕ ነው የሚከተለው ካልን ክፉም ልማድ ቢሆን ጊዜያዊ ሽልማት አለው ማለት ነው። አንድን ልማድ የትኛውንም ልማድ ብሬክ ዳውን እናደርገው ካልን እዚህ ሳይክል ውስጥ የመውጣት ቻንሱ ጠባብ ነው። ለምሳሌ በጠዋት ተነስተህ ጥሩ ልማድን ብናይ በጠዋት ተነስተህ የመጀመሪያ የምታደርገው ነገር ባዙሩን መግባት ከሆነ ወይም ፊትህን መታጠብ ከሆነ በጠዋት ከእንቅልፍ መነሳትህ ለባዙሩ መግባት ቀስቃሽ ነው ማለት ነው። ባዙሩም ደግሞ ገብተህ ፊትህን ስታጠብ የሆነ ነቃ ማለት ሊሆን ይችላል። ሽልማት ጥቂትም ብትሆን የሆነች ነገር አለች፣ ሪዋርድ አለች ማለት ነው። ስለዚህ ይህን መጥፎ ሀቢት ብሬክ እናርገው ካልን የመጀመሪያው ስቴፕ ነምበር 1 ትሪገሩን ማጥናት ነው። አሁን ሁላችሁም እንደ አሳይመንት ነው የሰጣችሁ። ያለባችሁ መጥፎ ልምድ የማማት ሱስ ይሁን ልማድ ይሁን፣ ስለ ሰው ክፉ የማውራት ሊሆን ይችላል፣ በሰዎች መቅናት ልማድ ሊሆን ይችላል። ብዙ አይነት ልማድ ስላለ ነው እኔ ማልገልጻቸው፣ ሁላችንም የተሰናከልንባቸው ያለን። የመጀመሪያው ቀስቃሹን ማጥናት በሁለት ከፍላቸዋለሁ። በእኔ ኤክስፒሪየንስ የግል ኤክስፒሪየንስ ይነግራቸዋል። አንደኛው ማስወገድ የምንችለው ቀስቃሽ አለ፣ አንደኛው ደግሞ ማስወገድ የማንችለው ቀስቃሽ አለ። ለምሳሌ እኔ መጥፎ ሱሶቼን እንዳረግ የሚያደርጉኝ ልማዶች አንዳንዶቹ የሚወገዱ ናቸው። በነገራችን ላይ ባይዘው መጥፎ ጓደኛ ወይም ጓደኛ ለመጥፎ ልማድ ቀስቃሽ ሊሆን ይችላል። የሆነ ጓደኛ ስታገኘው ክለብ መውጣት የሚያምር ጓደኛ የለም ይኖራል እኮ። አንድ ሁለት ማለት የሚያምር የለም፣ ማጨስ የሚያምር የለም፣ እንደየ ጓደኝነቱ ማለት ነው። ስለዚህ ያ ጓደኛ ለዛሱ ልማድ ምንድነው ቀስቃሽ ነው ማለት ነው አይደል? የሆነ ቦታ ስትሄድ ሰርቲን ቦታ ስትሄድ የምታስታውሰው መጥፎ ልማድ የለም። ቦታ ነው የሚገርመው። ወንበር ሊሆን ይችላል ቤት ውስጥ ያለ ሩቅ ንስብስብ ማድረግ ያስፈልግ፣ የሆነ መኝታ ክፍል ሊሆን ይችላል የሆነ ነገር የምታረግበት። ምን ልል ነው ቀስቃሽ ብዙ ሊሆን ይችላል። ኢሞሽናል ስቴት ቀስቃሽ ሊሆን ይችላል። ለምሳሌ አንድ ሰው ሲደብረው የሚያዝናናውን ነገር ለማድረግ ሊሞክር ይችላል። ያ ነገር ለምሳሌ ሱስ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ፖርኖግራፊ ሊሆን ይችላል፣ መጠጥ ሊሆን ይችላል። ስትረስድ ሲሆኑ ጣፋጭ ነገር ሰው ክሬቭ ያደርጋል ናቹራሊ። ለምሳሌ ዶፓሚኑን እንትን ለማለት ኦር ስትረስድ ሲሆን አንዳንድ ሰው ኳስ የሚያይ ሰው አለ። ዞሮ ሀሳቡ ምንድነው? ቀስቃሽ አለ፣ ከዛ ተግባሩ አለ፣ ከዛ ሽልማቱ አለ ነው። መጥፎ ሀቢትም በተለይ ደግሞ ክፉ የምንላቸው ሀቢቶች በጣም ጠንካራ የሚሆኑበትና መተው የሚያቅተን ትልቁ ምክንያት ሽልማቱ ትልቅ ነው። ሪዋርዱ በጣም ጠንካራ ነው። ወይም የምናገኘው የዶፓሚን መጠን ወይም ዶፓሚን ድራይቭ የሚያደርግ ያን ነገር ለማድረግ ያለን ጉጉት ኃይለኛ በመሆኑ ምክንያት ከዛ ደግሞ ክራሽም ሲያደርግ በጣም ወደ ታች ስለሚወርድ ዴፊኒትሊ በጣም ያንን ነገር ማቆም እንቸገራለን ነው። ትሪገሮች በአጠቃላይ እንደዚህ ናቸው። እነዚህ ትሪገሮች ግን በሁለት ይከፈላሉ። ቅድም እንዳልኩት የምናስወግዳቸውና የማናስወግዳቸው ለምሳሌ በሰዓት ውስጥ የሆነ ሰዓት ትሪገር ሊሆን ይችላል። ለምሳሌ 6 ሰዓት ሲሆን የሚቀምሰው 6 ሰዓት ሲል ምን ያስታውሰዋል? 6 ሰዓትን ስኪፕ ማድረግ ይቻላል? ማጥፋት ይቻላል? አይቻልም። ድብርት ሲደብረው አንድ ሰው ሱስ የሚጠቀም ከሆነ ሲደብረው እንዳልኩት ፖርኖግራፊ የሚያይ ከሆነ ሲደብረው ብቻ አነሰሪ ባድ ልማድ ካለው ሲደብረው ድብርት ማጥፋት ይቻላል? ፎሬቨር ሰው አለመደበር ይችላል? አይችልም። ማታስወግደዋል። በህይወት ውስጥ ግዴታ ስትረስ ይኖራል አይደል? ድብርት ይኖራል፣ ደስታ ይኖራል። ባይዘው ስትደሰትም የምታረገው ነገር ሀቢት ነው። አንዳንድ ሰው በጣም ደስተኛ ሲሆኑ ደስታቸውን የሚያሳልፉበት መንገድ ሀቢት ነው አይደል? አንዳንድ ሰው በጣም ደስ ሲለው ሾፕ ምናምን ያደርጋል። አንዳንድ ሰው በጣም ደስ ሲለው እንደየሰው ይለያያል። ዞሮ ስለዚህ ማታስወግዳቸው ቀስቃሾች አሉ። በቃ ምንም ብታረግ ማጥፋት አትችልም። የኔን ኤክስፒሪየንስ ልንገራችሁ። ድሮ ከአንድ 5 ዓመት በፊት ምናምን 11 ሰዓት ሲል የማገኘው ሰው ነበር። 11 ሰዓት ሲል ስራ ጨርሼ ከዛ ሰው ጋር ወክ እንወጣለን፣ ራት እንበላለን ምናምን እና ያንን ለረጅም ጊዜ ነው ያደረግነው። በዛ ምክንያት ከዛ ሰው ጋር ስንጋጭና ስንለያይ ያን ሰዓት ሲደርስ ስራ መስራት አቃተኝ። ልምድ አይደል? በፍጹም ነው መተው ያቃተኝ። ብሞክረው ብለው ያቺ ሰዓት ስትል አምጣ የሚልህ ያንን ነገር ብቻ ነው። በጣም ተቸገርኩኝ።
ስለዚህ ያለኝ አማራጭ ወይ እዛ ሰው ጋር እየደውሉ ማስቸገር ነው አይደል? ወይ እያስቸገሩ እንትን ማለት ነው። የሚደረግ ሱስ ሲሆን ሄደህ ታደርገዋለህ። ሰዓትን ግን እንዴት ታዘልለዋል? በቃ 11 ሰዓት አታልፍም አይደል? 11 ሰዓት ሲል ይቀሰቅስብሃል። ያንን ልማድህን መውጣቱን መብላቱን የማይሆን ነገር እንደሆነ ሲገባኝ ረታችኛል ያረኩት ነገር ነበረ በሰዓቱ። ምክንያቱም 11 ሰዓትን ማስወገድ ስለማልችል ያለኝ አማራጭ ለ11 ሰዓት ቀስቃሽ የምሰጠውን መልስ መቀየር ነበር የነበረብኝ፣ ወይም አስገዳጅ ሁኔታ ውስጥ ራስን ማስገባት። በሰዓቱ ምንድን ያደረኩት የፋሚሊ ስራ ነበር። የፋሚሊ ስራ ውስጥ ሙሉ ለሙሉ ገባሁ። 11 ሰዓት ሲል ካሸሯን ተክቼ ገባ ነበረ። ስለዚህ ኃላፊነት ውስጥ ገባሁ፣ አስገዳጅ ሁኔታ ውስጥ ገባሁ ማለት ነው። ስለዚህ ኤቭሪዴ 11 ሰዓት ሲል እኔ የምፈልገው የት ነው? እዛ። ግን ግዴታ አካውንታቢሊቲ ስለወሰድኩኝ፣ ሪስፖንሲቢሊቲ ስለወሰድኩኝ ግዴታ የት ሄዳለሁ? ካሸርነቱ ቦታ። አምጣ ሚለኝ ይሄ የምሰጠው ግን የቱ ነው? ሌላ እያለ ሲለምድ 11 ሰዓት ምን ሆኖ ቀረ? የስራ ልምድ ሆኖ ቀረ ማለት ነው። 11 ሰዓት ላይ እኔ ወይ ክላንት አለኝ አይደል? 11 ሰዓት ላይ ወይ ቪዲዮ እየቀረጽን ነው። 11 ሰዓት ላይ አላውቀውም። ያ ሀቢት ኮምፕሊትሊ በስራ ተቀየረ ማለት ነው። 1 ዓመት እንደዛ ከሰራው በኋላ ኮምፕሊትሊ ጠፋብኝ 11 ሰዓት ትርጉሙ ራሱ። ለእኔ 11 ሰዓት እንደማንኛውም ሰዓት የስራ ሰዓት ነው። ለማረፍ ብዙ ልምድ ስለማይፈልግ ማለት ነው። ማረፍ ኤኒታይም ስለምትችል ቤዚካሊ የማይገረሰሱ ልምዶች ሲሆኑ ቀስቃሹን ማስወገድ የማትችሉት ሲሆን ለቀስቃሹ የምትሰጡትን መልስ ነው የምትቀይሩት ማለት ነው። ወይም ደግሞ አስገዳጅ ነገር ነው የምትፈጥሩት ማለት ነው። ሁለተኛው ደግሞ በቀላሉ ማስወገድ የምትችሏቸው ቀስቃሾች አሉ። ለምሳሌ ሶሻል ሚዲያ ላይ የምታዩቸው ነገሮች ከሆኑ ለፖርኖግራፊ ሱስ በጣም እየጋበዙ ያሉት መተው አይቻልም? ይቻላል። ስለዚህ ሰው ፖርኖግራፊ ልተው ብሎ አይደለም ፍዳ መብላት ያለበት። ለፖርኖግራፊ የሚገፋፋውን ነገር የሚወገድ ከሆነ ማስወገድ ነው። ብቸኝነት ከሆነ ለምሳሌ ሰው መቼም ማታ ቤቱ ሲገባ ብቸኛ ነው፣ ማስወገድ አትችልም። ወይ ዘላ ታገባ ለዚህ ብለህ አይደል? ስለዚህ ለሱ ብቻህን ስትሆን የምታረገውን ነገር ነው የምትቀይረው ማለት ነው አይደል? ቢዚ የሚያደርግ ወይም ኃላፊነት ወይ የማታ ስራ መጀመር ሊሆን ይችላል። ባይ ዘ ዌይ ኢትስ ኖት ኢዚ። እሺ እንደዚህ ቀላል ነገር አይደለም። ስለዚህ እስከዛ ድረስ ልትሄዱ ትችላለች። ማታ ስራ መስራት ሊሆን ይችላል ወጥተህ ለሆነ ድርጅት የዛነ ሀቢትን መቀየር ካለብህ የዛነ ያክል ልትጓዝ ትችላለህ። አለበለዚያ አይለቅህም። ፋይት እያረክ ያለኸው ላይክ 2 እስከ 4 ሚሊዮን ቢት ፐር ሰከንድ ሊሰራ የሚችል ፕሮሰሲንግ ካፓሲቲ ያለውን ብሬንህን ነው ፋይት እያረክ ያለው። ስለዚህ እቺ ነገር ጎጂ ነች ኃጢአት ነው ምናምን ስላልክ አይተውህም። ምክንያቱም ያንን የሚመዝንበት ማመዛዘኛ የለውም። ይሄኛው ብሬን ልክ ነው አይደለም ኃጢአት ነው አይደለም የሚለው አያሳስበውም። ስሜት ኃጢአት ነው ምናምን የሚለው የሚያሳስበው ማን ነው? ንቁ አእምሮ ክፍል ነው። እሱ ደግሞ 40 እስከ 80 ቢት ፐር ሰከንድ ነው የሚሰራው። ቬሪ ስሎ ነው። እቺ ዲስትራክት ልታደርገው ትችላለች። ቤዚካሊ ልታቆሙት የምትችሉት ልታስወግዱት የምትችሉት ቀስቃሽ ከሆነ ከስር ጓደኛ ከሆነ ዞር በል፣ አታገኙት፣ አትደውሉለት። ይቻላል ማስወገድ አይደል? መውጣት ይቻላል ከእንደዚህ አይነት ግንኙነት። ማስወገድ የምንችላቸው ቀስቃሾች ከሆኑ አስወግዷቸው። ኢንስታግራም ላይ ፎሎ ያረካቸው ሰዎች ከሆኑ እንደዚህ አይነት ነገር የሚቀሰቅሱብህ አስወግጂ። ኢንስታግራም ላይ ፎሎ ያረክሻት ከሆነች ለስትረስ ለዲፕሬሽን ባይዘው ስትረስ ራሱ እኮ ሀቢት ይሆናል። ክሮኒክ ስትረስ ምን ይሆናል መሰለህ? ሶሻል ሚዲያ ላይ የሆነችን ጓደኛዋን ህይወት ታያለች፣ ስትረስ። ስለዚህ ትሪገሩ ማን ነው? የጓደኛዋ ህይወት ማለት ነው። ቲክቶክ ላይ የምታያት ወይ ኢንስታግራም ላይ የምታያት እሷ ነች ቀስቃሽሽ። እሷን አንፎሎ አርጊ፣ ብሎክ አርጊ። በቃ እሷን ካላየሽ አይነሳም በሽታሽ ይሲ። ስለዚህ መወገድ የሚችሉ ቀስቃሾች ከሆኑ ምን እናደርጋለን? አስወግድ ከስር። ቤት የተቀመጠ ነገር ሪሙቭ። የሆነን ሰው የሚያስታውስ የተሰቀለ ነገር ካለ ያ ሰው ለአንተ መጥፎ ሀቢት ከሆነ ዞር አድርገው ደብቀው ወደኋላ። ከዛ ፍሪክሽኑን ደግሞ ሀይ ማድረግ ነው ሁለተኛው። እዛው ቦታ ላይ ያን ነገር ማስወገድ የማትችሉ ደግሞ ከሆነ በዛው ልክ ደግሞ በቀላሉ እዛ ቦታ ለመድረስ ያለውን ጫና ማርዘም ነው። በነገራችን ላይ አእምሯችን የሆነን ነገር ከፈለገ ውዝን ኢንስተንት ነው ማግኘት የሚፈልገው። ለምሳሌ ብዙ ጊዜ አስተውላችሁ ከሆነ ልንገራችሁ፣ በጣም ይርባል። ከዛ ቤት ውስጥ ምግብ የለም። መስራት አያስጠላም? ለምን? ሽንኩርት ከትፈህ ስቶቭ አብርተህ ሱቅ ሄደህ ምናልባት ጨው አልቋል። ከዛ አትሰራ። ሞስት ፕሮባብሊ የሆነ ደረቅ ዳቦ በልተህ ትተኛለህ። ልክ መጥፎ ሀቢትንም ሽልማቱን የምታገኙበትን ቦታ ካራቃችሁት ይሰለቻል ጭንቅላት። ቱ ማች ወርክ ነው ይላል። ረተኛ ለዛ ነው ባይዘው አንዳንድ አፖች ይሰራሉ እንደዚህ ከፖርኖግራፊ ጋር ምናምን ተያይዞ አንዳንድ አፖች ይሰራሉ። አሁን ተረተኛል ሩቅ ታረጋዋለህ። ስልክ ውስጥ ብሎከሮች አሉ። ከዛ ፓስዋርዱን አታውቁም ብሎክ ያደርገዋል ምናምን።
ከዛ ቱማች ነው። ስለዚህ አንድ ሰው ፖርኖግራፊ ለማየት ሲያስብ ወይም ፖርኖግራፊ ሳይቶችን ሰርች ለማድረግ ሲያስብ ማስገባት ያለበት ኮድ አለ፣ መጻፍ ያለበት ቱማች ወርክ። ስለዚህ ሞራልህ ይጠፋል ማለት ነው። ተረታችሁኛል? ዲስትራክት የሚያደርግህን ነገር ሌሩን ማብዛት ማለት ነው። ጓደኛህን መንገር ሊሆን ይችላል። በጣም የምታምናቸውን ሰዎች ማሳወቅ ሊሆን ይችላል። እነሱን አፍረህ አታረግማ። ተረተኛል? ለምሳሌ ንስሐ አባት አንዱ ጥቅሙ ብዬ ማሰብ እኔ በገባኝ ልክ እንግዲህ የመንፈሳዊ አተረጓጎምን እንዳላበላሸው እፈራለሁ። እኔ ግን በተረዳኋት ልክ አንዱ ንስሐ አባት መጥፎ ልማድህን ፍሪክሽን ነው የሚፈጥሩብህ። ለእሳቸው ልነግር ትላለህ ገና አይደል? የሆነ ነገር ልታረግ ትልና እሳቸው መሀል አሉ አይደል? ንስሐ ስትገባ ስለዚህ ትተወዋለህ። መንገር አዘንደው ዘዲያ ጋር ኃጢአት መራቅ አይደል የሚፈለገው አይደል? ስለዚህ ፍሪክሽን የሆኑብሃል ማለት ነው ከመጥፎ ልማድህ መሀል ላይ አካውንታቢሊቲ ያለው ሰው ፊት ለፊት ማስቀመጥ። ስለዚህ ቤትም ጓደኞችም ኦፕን ሆኖ እንደዚህ አይነት ነገሮችን የሚያግዙ ሰዎች መኖራቸው ምን ይሆናሉ ማለት ያን ነገር አክሰስ እንዳታረገው ፍሪክሽን ይሆኑልሃል። ሰው የመጀመሪያ ነው። ሁለተኛው ሰብስቲቲዩሽን ይባላል። የትኛው መጥፎ ልማድ እንዳልኩት ቀስቃሽ እንዳለው ካልን በተለይ ደግሞ ለማንሸሻቸው ቀስቃሾች መሸሽ ለማይቻል ቀስቃሽ፣ ማጥፋት ለማይቻል ቀስቃሽ፣ ቅድም እንዳልኩት ቀስቃሽ ስትረስ ሊሆን ይችላል፣ ቀስቃሽ ድብርት ሊሆን ይችላል፣ ቀስቃሽ ብቸኝነት ሊሆን ይችላል፣ ቀስቃሽ ማጥፋት ማችላቸዋል በህይወት አጋጣሚዎች ይመጣሉ። ደስታ ሊሆን ይችላል፣ ቀስቃሽ የገንዘብ ችግር ሊሆን ይችላል አይደል? እንደዚህ አይነት ነገሮች ሲሆኑ ሰብስቲቲዩሽን በጣም ጥሩ ነው። ሰብስቲቲዩሽን ማለት ለዛ ቀስቃሽ የምትሰጠውን መልስ መቀየር ማለት ነው። በነገራችን ላይ አንድ ግልጽ የሆነ ነገር ልንገራችሁ። አንድ ሰው መጥፎ ሀቢቱን መተው ሲፈልግ ሌላ ጥሩ ሀቢት መገንባት ካልቻለ መቼም ቢሆን አቆም ብዬ እስካምን ነው የሚያደርሰኝ። ሪላፕስ የሚባል ነገር አለ። እኔ የሲጋራ ሱስ ከተውኩኝ ዴፊኒትሊ በሲጋራ ሱስ ፋንታ ሌላ ነገር መጀመር አለብኝ። አዘርዋይስ ኦፕን ሉፕ አድርጌ ማስቀምጠው ከሆነ ያን ነገር ተረተኛ ሪላፕስ ያደርጋል። የሆነ ቀን ተመልሼ ይገበታል። ምክንያቱም በዛ ፋንታ ወይም ለዛ ቀስቃሽ መልስ አልሰጡትም። እኔ አሁን 11 ሰዓት ትርጉም ይሰጠኛል አይሰጠኝም? ቅድም እንዳልኳቸዋል። ግን 11 ሰዓትን ምንም ባልሰራበት ኖር ከዛ ጊዜ ጀምሮ ቀጣይ የሆነ ሰው ሳገኝ እጣበቃለሁ እጄ ማለት ነው። 11 ሰዓት ላይ ማንን ተካለሁ? ያንን የሚመስል ሌላ ሰው ማለት ነው። ዩሲ ለዛ ነው ብዙ ጊዜ ሱሰኛ ያርፋል እንጂ አያቆምም የሚሏችሁ ለዛ ነው። ጭንቅላት እንደ አዲስ ሪዋሬ እንዲያረገው እንደ አዲስ የነበረውን ብሉፕሪንት በአዲስ ብሉፕሪንት። ለምሳሌ አንድ ፎቅ ነበረ ባለ 2 መኝታ አፍርሰ ባለ 3 ካረከው በቃ ጠፋ ይድሮ አይደል? አሁን ቤቱ ባለ ስንት ነው? ባለ 2 ነበረ ነው እንጂ የምትለው ባለ 3 ነው አሁን። ልክ እንደዛው አፍርሰ ምንም ካላረክበት ግን ፕላኑ ካለ ባለ 2 ነው አሁን፣ ቅርጹ ካለ ማለት ነው ካልፈረሰ። ስለዚህ ቤት ውስጥ መኖርና አለመኖር ፕላኑን ይቀይሯል። ስለዚህ ልክ እንዳለ መኖር ማለት ነው። ባለ 2 መኝታ ቤት አለ ግን እየኖርክበት አለ። ዛት ዳዝንት ቼንጅ ቤቱ አይኖርበትም። ወይም ደግሞ የሆነ ቀን ቤት ያጣህ ቀን የት ነው የምትመጣው? ባለ 2 መኝታ አይደል? አፍርሰ ባለ 3 ካረከውስ ቀጥሎ ስትመጣ መች ነው ምንድነው የሚባለው? ይሄ ባለ 3 መኝታ ነው። ምን ልል ፈልጌ መሰላችሁ? የትኛውንም ለቀስቃሽ የምንሰጠውን መልስ መቀየር ከቻልን ዴፊኒትሊ የማስወገድ ቻንሳችን ሰፊ ነው። ለምሳሌ አይ ቲንክ መጽሐፍ ቅዱስ ላይ ራሱ እንደሚል ነገር አለ አይደል? ዝሙት የሚያስቸግረው ሰው ያግባ የሚል ሐሳብ ያየው ይመስለኛል። እንግዲህ ምናልባት አንዳንድ ቃሎችን ስለምጠነቀቅ ነው ስተት እንዳልሰራ። ምክንያቱም ኦፍኮርስ ይረዳል። ለምሳሌ በጣም ብዙ ፖርኖግራፊ የሚጨነቁ ሰዎች በማስተርቤሽን ሱስ ትዳር ቢይዙ በጣም ነው የሚቀንሰው እንደዚህ አይነት ፈተና አይደል? ተቀየረ ማለት በትክክለኛው ሀቢት በትክክለኛው ልማድ ተቀየረ። ልክ ያለው ነበረ ልማድ ነበር አይደል? በትክክለኛው ሀቢት ተቀየረ። ሰው ስትረስ ሲሆን መጠጥ የሚጠጣ ከሆነ የለመደው ሰው ስትረስ ሲሆን ምን ማድረግ ይችላል? ቤተክርስቲያን መሄድ አይችልም? ኢነፍ ታይም ሪስፖንሲቢሊቲ ፈጥሮ ወይም እንደዛ ፑሽ የሚያደርገው ጓደኛ ከፈጠረ ቤተክርስቲያን እንሂድ የሚለው አይለምደውም። ቤተክርስቲያን ዘንድ ሰውየው የሚያስታውሰው ስትረስ ሲሆን ምንድን ነው ቀጥሎ? ቤተክርስቲያን ይጠፋል። ያኛው ግን ስትረስ ስትሆን እኔ አልጠጣም እያልክ ትግል ላይ የሚገጥም ከሆነ የሆነ ቀን ጫና ሲበዛብህ የት ነው የምትሄደው? ሶስተኛው አይደንቲቲ ሽፍት ይባላል፣ ወይም ማንነትን መቀየር። መጥፎ ሀቢታችሁ ማስወገድ የምትፈልጉ ከሆነ እናንተ ነው መቀየር ያለባችሁ። ሀቢቱ አይደለም መተው ያለበት፣ ወይም ጉዳዩ ከሀቢቱ ጋር አይደለም፣ አንተ ነው መቀየር ያለበት። ሰልፍ ፐርሰፕሽን ቲዮሪ ይባላል። ዳይሪን አይ ቲንክ ስሙ ምንድን ነው የሚለው? የሰው ልጅ አቲቲዩድ አመለካከቱና ማንነቱ የሚቀዳው ወይም ደግሞ ዲፋይን የሚደረገው ራሱን በራሱ አይቶ ነው። ባህሪ ገብቷል። ራስን ዲፋይን የምታደርገው ራስህ የምታደርገውን ተግባሪና ባህሪህን አይቶ ነው። ሰልፍ ፐርሰፕሽን ቲዮሪ ባለው ለዛ ነው። እኔ ራሴን አይቼው ነው። ገባ? የሆነ ነገር ላይ ዊክ ከሆንኩኝ፣ የሆነ ነገር ላይ ደካማ ከሆንኩኝ ስለኔ ያለኝ አመለካከት
ይመዘገባል ማንነቴ ማለት ነው። የኔ ማንነት የሚሰራው ራሴን እያየሁት ነው። እነሳለሁ ብዬ ካልተነሳው በጠዋት አይደል፣ አረጋለሁ ብዬ ካላረኩኝ፣ ጾማለሁ ብዬ ካልጾምኩኝ፣ ብቻ በየቀኑ የምናረጋቸው ዊክነሶች አሉ። እንደ አይደንቲቲ የሚወሰድብህ ራስህን አይቶ ነው ማንነት አመለካከት አይደለም። ለምሳሌ ፋይተሮችን ካያቸዋቸው አሞ ዊነር ይላሉ አይደል፣ ራሳቸውን በራሳቸው እኮ እያዩ ነው ያንን ፋይት ያረጉታል፣ ፋይት ያደርጋሉ፣ ስፖርት ውስጥ በፔን ውስጥ ያልፋሉ። ስለዚህ ባህሪያቸውን ያየዋል ራሱ መልሶ። ስለዚህ አይደንቲቲያቸው ይሆናል ማንነታቸው። ለዛ ብዙ አይፈሩም ካየ ፋይት ለማድረግም ምናምን። ኤኒዌይስ የአይደንቲቲ ቲዎሪ ምንድነው ሀሳቡ? ሰው በትንሽም ብትሆን የሚያረጋት ስትስተካከል ስለ ራስህ ያለ ማንነት እየተቀየረ ይሄዳል ነው ሀሳቡ። ትንሽ ነገር ላይ ኮሚትድ ከሆንክ ማለት ነው ረተኛል። ወይም ትንንሽ ፖዚቲቭ ነገር ስለ ራስህ ለምሳሌ ጠዋት ሰው ቤተክርስቲያን ደርሶ መምጣት ከቻለ በጠዋት አይደለም ስለ ራሱ ያለው አመለካከት አንድ ስቴፕ ጥሩ ነው አይደለም የሆነው። ሶ ዴፊኒሽን እየተለየ ይመጣል። ስለዚህ ለዚህ ለደካማው ነገር የማትመጥን ሰው እየሆንክ ትሄዳለህ ማለት ነው። ሀሳቡ እንደዛ ነው። ረታችሁኛ አይደንቲቲ ማንነት የማይመጥን ይሆናል። ለምሳሌ እኛ ሃይማኖተኞች ነን አይደል? ሃይማኖተኞች ነን ብለን አይደንቲቲ ስለያዝን የማይመጥነን ነገር የለም ብለን የምታስበው አይደል? አሁን እንግዲህ ሁሉም ሰው አለልም፣ ግን አይደንቲቲው በቃ እኔ ሃይማኖተኛ ሰው ነኝ፣ እኔ ክርስቶስ ተከታይ ነኝ ብሎ የሚያምን አንድ ሰው የማይመቸው የሚጎረብጠው ነገር የለም ለዛ ሀቢት የማይሆን የምር ካመነ ልክ እንደዛ ማለት ነው። ያቺን ነገር ባሳደግካት ቁጥር አይደንቲቲን አንተ እኮ ይሄ አይመጥንህም ይልሃል ራስህ ማለት ነው። ሶ ፑሽ ያደርጋል ወደ ውጪ ነው። አራተኛ ሼም፣ መጥፎ ሀቢትን እንዳተው ከሚያደርጋችሁ ነገር ውስጥ አንዱ ሼም ነው። አንድ ኒውሮሳይንቲስት ምን ይላል መሰላችሁ? ሼም ኢዝ አ ፓርት ኦፍ ዘ ሳይክል ይላል። ሼም ራሱ የሳይክሉ አንድ አካል ነው። አንድ መጥፎ ሀቢት ውስጥ ስትሆን ሼም ይሰማሃል አለም። ሼም ባይዘው አይደንቲቲ ነው የሚያጠቃው። ጊልት ነው ድርጊቱን የሚያጠቃው። ጸጸትና ምንድነው ሼም ማለት? ምንድነው መዋረድ ነው ምንድነው የሚባለው ሼም በአማርኛ? ማፈር። አረ ማፈር አይደንቲቲ ነው የሚያጠቃው። የሆነ ነገር ታረጋለህ፣ ሼም ይሰማሃል። ሼሙ መልሶ ምን ያደርጋል? ያንኑ ባህሪ ያስደርጋል ማለት ነው። እስኪ አብዛኛውን መጥፎ ለሰው ፊት የምናፍርባቸውን ባህሪዎች ያቸው ታደርጋቸዋል አይደል? ከዛስ ሼም ይሰማሃል። ሼሙ ግን አያድንም በሚገርም ሁኔታ ካየህ አይደል? ሼሙ እንደውም መልሰህ በቃ እንዴት የበሰበሰ ዝናብ አይፈራም ብለህ ጭምልቅልቅ እንድትል ነው የሚያደርገው። ስለዚህ ሰው ሼም ሳይሆን ጊልት ነው ከተሰማው ሊሰማው የሚገባው። ያረኩት ነገር ትክክል አይደለም፣ እኔን አይመጥነኝም፣ ከኔ ጋር አይሄድም የሚል ስሜት ሲሰማ ያን ነገር ትጠላዋለህ ነው። ብዙዎቻችን ግን ሼም ነው የሚሰማን አይደል? እዛ ነው በነገራችን ላይ ፐብሊክሊ በኮንፊደንስ ወጥተው ደካማ ጎናቸውን በሚያስተምር መልኩ ነው ያልኩት። በሚያስተምር መልኩ የሚናገሩ ሰዎች ሂል ያደርጋሉ ይባላል አይደል? ካያችሁ እኔ እንደዚህ አይነት ሱስ አለብኝ፣ ይሄ ጎርቶኛል እንዲሉ የሚያደርጓቸው ካያችሁ ሪሃብ ሴንተር ውስጥ ምናምን ፊልሞች ላይ ምናምን አይታችሁ አታውቁም? አንተም አትናገሩም። አብዛኛው የማይናገረው ሰው ግን በጣም ሱሱ እየበዛ ነው የሚሄደው፣ ሼም ውስጥ ስለሆነ ማለት ነው አይደል? በቃ እኔ እንትን ነኝ ነው። ሼም ደግሞ መጥፎ ፓርቱ እንዳልኩት ንስሐ ጋር እንዳትሄድ ያደርግሃል አይደል? ሼም ነው አወቀ ታፍራለህ። ግን ሰው ጊልት ቢሰማውስ? ሰው ንስሐ ራሱ የሚገባው አንዱ ሲጸጸት ሲሰማው አይደል? ለቅሶ በቃ አጥፍቻለሁ፣ እኔ በድያለሁ፣ ስህተት ስራ ሰርቻለሁ ስትል ነው። ራስህን እንደ ስህተተኛ አይደል እንደ ወንጀለኛ ብቻ የምታይ ከሆነ ግን አትሄድም። እንደውም ጭንቅላት ያን መቋቋም ስለማይችል የአይደንቲቲ ክራይሲሱን እንደውም ሞር አድርግ ነው የሚላል። አንዴ የሞከርከውን ነገር 5፣ 6፣ 7 ነው እንደውም የምትሞክረው። እና ሼምን ከሳይክሉ አውጥቶ እንደውም መጸጸት ጥሩ ነው፣ ወይም ሪግሬት ማድረግ ወይም ደግሞ ጊልት ፊል ማድረግ አክቹሊ እንትን እንድትል ያደርጋል። ስለዚህ አንዳንዴ አጠገባችሁ ላሉ ሊረዷችሁ ለሚችሉ ሰዎች እንደዚህ አይነት ነገሮቻችሁ ማስረዳት፣ ለንስሐ አባት ሊሆን ይችላል አይደል? ለአጠገብ ለሚረዳ ጥሩ ለሆነ ጓደኛ ሊሆን ይችላል። ደካማ ወይም ይሄ ባድ ቢሄቪየራችንን አይደለም በሼም ሳይሆን በቃ ይሄ ስህተት አለብኝ ይብር እንዲሁ ስታስበው ፓወሩን አያጣም አንድ ነገር እንዲህ ካልከው አይደለም ይሄ ደካማ ጎና ነው የምትደብቀው። በቃ ማንም ሰው እንዳይ በዚህ ስር የምትለው ከሆነ መቼም አይተው ተረተኛል። በጣም የሚድነው ሰው አክቹሊ ያንን ነገር እንደ ደካማ ስራ አይቶት አይደል ደካማ ስራ አለብኝ ብሎ ነው እንጂ በዛ ነገር የሚሸማቀቅ ከሆነ ተመቸው ማለት ነው። እንደው ደብቆት ብዙ ነገር ይሄ ስል ግን ማለት እየወጣችሁ በየአደባባዩ ሌሎች ሰዎች የማያውቁትን ትምህርት ስጡ እያልኩ አይደለም። በሰላም ቤቱ እየኖረ ያለን ሰው ትሪገር ደግሞ ልትሆኑበት ትችላላችሁ። ስለዚህ ትምህርታዊ በሆነ ሁሉ ሌሎች ሊጠቅም በሚችል መልኩ መሆን አለበት ነው። የመጨረሻውና በጣም የምወደው ምናልባት ሁሌ ስለው የምትሰሙኝ ሀሳብ ይሄ ነው። ሚኒንግፉል ላይፍ ይኑራችሁ።
ሰው ሚኒንግፉል አብዛኛው መጥፎ ልማድም ባህሪም የሚነሳው የሰው ልጅ ሚኒንግፉል የሆነ ላይፍ ካለመኖር ነው። ትርጉም ያለው ህይወት ሳይኖረን ሲቀር ነው አይደለም። ለሰዎች የምናገለግለው ሊሆን ይችላል አይደለም። ይሄ ባዶነስ ኤምፕቲነስ ወይም በቃ እዚህ ምድር ላይ ይፈልጋል ብሎ ያለማሰብ ስሜት ዲፕ ዳውን ሌሎች የሆነ ኮንትሪቢዩት የኛን ተፈላጊነት ወይም የኛ አቅም ምንም ሌሎች የሚጠቅም ሳይመስለን ሲቀር አብዛኛው ሰው ህይወት ሰዎችን ሊያግዝ የሚችል ሰው ደካማ ባህሪ ውስጥ የሚገባ ቻንሱ ጠባብ ነው። ጤነኛና አሪፍ ሪሌሽንሺፕ ያለው ሰው ከጓደኞች ሊሆን ይችላል። በነገራችን ላይ ኢቭን ከዚህ በፊት ተናገረ ኢቭን አንድ ሰው ቴሮሪስት ግሩፕ እንኳን ጆይን ለማድረግ ሴንስ ኦፍ ቢሎንጊንግ ነው። ይሄ የሆነ እኔን የሚወደኝ የሚያከብረኝ የሚቀበለኝ ግሩፕ አለ ብሎ ማሰቡ ነው ከቴሮሪስት አጀንዳው በላይ ያን ግሩፕ ጆይን እንዲያደርግ የሚያደርገው። ሰው ጤናማ ሪሌሽንሺፕ ካለው ከቤተሰቦቹ ጋር ከጓደኞቹ ጋር ሄልዚ ሪሌሽንሺፕ ካለው ለሰዎች የሚጠቅም ነኝ ብሎ ሰልፍ ወርዞ አሪፍ ከሆነ በጣም ጠባብ ነው ቻንሱ። ፐርፐስፉል የሆነ ላይፍ የሚኖር ከሆነ አይደል የሆነ ዓላማ አለ፣ ማሳካት የምትፈልገው ነገር አለ፣ ጊዜም አይኖርህም ለሌላው ነገር አይደል ይሄኛውንም አድርገህ አትጨርሰው። ብዙ ጊዜ ግን ህይወታችን ኤምፕቲነስ ሲበዛበት፣ ጸጸት ሲበዛበት አይደል ኃጢአት ሲበዛበት፣ የተበላሸ ነገር ውስጥ በጣም ብዙ እየገባን ሲሄድ የበሰበሰ ዝናብ አይፈራም ብያለን እየተጨማለቅን ነው የምንሄደው በመጥፎ ሀቢት። ከዛም ውስጥ አንወጣም፣ ስንዳክር ነው የምንሆነው። ስለዚህ አንዱ መጥፎ ልማድን ሀቢትን ብሬክ ማድረጊያ መንገድ ሚኒንግፉል የሆነ ነገር መኖር መጀመር። ሚኒንግፉል ስፒሪቹዋሊ፣ ሚኒንግፉል በፕሮፌሽን ስራ እኔ እንደዚህ አይነት ሰው ነው መሆነው የሚል ሚኒንግፉል የሆነ ፐርፐስፉል የሆነ ላይፍ፣ ጤነኛ የሆኑ ጓደኞችን መገንባት። በነገራችን ላይ አፍተር ኦል ዶፓሚን ነው። በነገራችን ላይ እነዚህ አይነት ሰዎች ዶፓሚን እኮ ነው የሳቲስፋክሽን ደስታውን ለማግኘት ነው ሩጫው አይደለም። ሰው ጤናማና ሄልዚ አብሮ የሚስቅበት ጓደኞች ካሉት ኔጌቲቭ ባህሪ ማሰብ አይችልም። ለምሳሌ እኛ ከጠዋት ጀምሮ ተገናኝተናል አይደለም። ስንስቅ ነበረ፣ ስንሰራ ነበረ፣ ስናወራ ነበረ፣ ስንጫወት ነበረ፣ ፕላን ስናደርግ ነበረ። በዚህ ሁሉ ሰዓት ያሰብከው መጥፎ ባህሪ አለ? አይኖርም። ቢኖርብህ እንኳን አይኖርም። ለምን? ዩ ቢዚ። ምክንያቱም ኢነፍ የሆነ ዶፓሚን እያገኘ ነው ሄልዚ በሆነ መንገድ ስራህን እየሰራ ነው። የሆነ ፐርፐዝ አለ ያገለገልክ ነው አይደለም። በዛ ምክንያት የሆነ ሚኒንግፉል ላይፍ ላይ እየዋልክ ስለሆነ ለዛኛው አይመችም። ባዶነት ሲኖር ግን ያልተሞላ ይቅር ያልተባለ የተከማቸ የግል ጸጸት ሲኖር ከዛ ውስጥ መውጣት አንችልም። ስለዚህ ሚኒንግፉል ላይፍ መኖር ብንሞክር ዴፊኒትሊ ዊል ብሬክ ኢት ብዬ አስባለሁ። እነዚህን ሁሉ አድርጎ ትንሽ አስቸጋሪ ነው ከባድ ባህሪን ግን አክቹሊ አሁን ያወራናቸውን ነገሮች እያንዳንዷን ስቴፕ ባይ ስቴፕ የሚሞክር ሰው አይ ካን ሴ 100% ከመጥፎ ልማዱ መውጣት ይችላል ብዬ አምናለሁ። እንግዲህ ቪዲዮአችንን ከወደዳችሁት ለሌሎች ሰዎች ሼር አድርጉት፣ ቻናላችንን ሰብስክራይብ አድርጉት። ለማማከር አገልግሎት 09484863 ተጠቀሙ። ለፐርሰናል ዴቨሎፕመንት ፕራይቬት ክላስ ኢሞሽናል ኢንተለጀንስ፣ ኮሚኒኬሽን እና ዲሲፕሊን ኮንሲስተንሲ ላይ መማር ለምትፈልጉ የግል ክላስ ብቻ 09484863 ዋትስአፕ ላይ መደወል ትችላላችሁ፣ ኦር ቴክስት ማድረግ ትችላላችሁ። ቴንክ ዩ